يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا ሁሉ ባንተ እጅ ነው ብያልኩ ይላል። ስለዚህ ምንም ወንጀል አደብቅም አላህ ገመናህን ያወጣው ቢሆን እንጂ ሰዎች አይን እንድትወድቅ ያደርጋል ወንጀሉን እንኳን ባያውቁት አልያ ደግሞ እንደነዚህ በህፃናት ያስነግራል። ኢዘን ምንም አንተ ወንጀል በደብቅ አላህ ያጋልጣል። ስለዚህ አላህ ያየኛል የሚለውን ሐሳቦት ውስጣችን ማዳበር ይኖርብናል። ኢንሻአላህ ይሄን ያዳበረን እንደሆን ወደ ተቅዋ እንመራለን። አላህን ለመፍራት በር ይከፍትልናል። ኢዘን አንተ አላህ Subhanahu Wa Ta'ala ስትፈራ ሁሉ ነገር ይፈራሃል። አላህን ተደብቀ ስታምጽ ሁሉ ነገር ይነቃሃል። የሁሉ ነገር በታች ተሆነ ሰው አይን ትወድቃለህ፣ ክብር አይኖርም ሰው ዘንድ። ዑለሞች ምን ይላሉ? ኻፉል ኢላህ ፈኻፈሁም ኩሉል ወራ። አላህን ፈሩ ሁሉም ነገር እነሱን ፈራቸው ይላሉ። አላህን አንተ ስትፈራ ሁሉ ነገር አንተ እንዲፈራ ያደርጋል። ሲለት ኢብኑ አልአሽሃም ካነ من خيار المتقين شهيد ابن شهيد አባቱ ሸሂድ መስዋዕት የሆነ እሱም ሸሂድ ነበር። ሲለት ኢብኑ አልአሽሃም من السلف ይሰው አንዴ ጋባ ኮኖ ዋሻ ውስጥ ይሰግዳል። ሰው በቀን እንኳን በዛ ዋሻ ለማለፍ ይፈራል። እሱ ለሊት ከዋክብት እንጂ ማንም በማያየው ቦታ ላይ ሆኖ እዛ ቦታ ላይ ይሰግዳል፣ አላህን ይገዛል። አላህ ብቻ ነው የሚያየው። እየተገዛ ያለ ሶላት ላይ አንበሳ መጣ። ከውኑን ያናጋው ነበር፣ ዓለሙን ያንቀጠቅጠዋል በድምፁ እየጮኸ ይጫደረ መጣ። ልክ ከሱ ጥግ ሲሰግድ ዝም ብሎ አየው። እሱ ዛጋ ቆሟል። ሶላቱን እንደጨረሰ ሲለት ኢብኑ አሽሃም ምን አለ? ያ ከልብ አለው፣ አንተ ውሻ ላ تزعجنا عن صلاتنا ከሶላታችን አታበራገን። اذهب الى حيث امرك الله الله ወዳዘዘህ ቦታ ሂድ ነው ማለት አትረብሽን፣ ሶላታችን እስገድበት። ይህ አንበሳ ይላሉ ሙአሪኾቹ ጅራቱን ከቀኝ ወደ ግራ ያወናጨፈ ሾልኮ በመንገዱን ተመልሶ ሄደ። خافوا الاله فخافهم كل الورى አላህን ፈሩ፣ አላህ ሁሉ ነገር እንዲፈራቸው አደረገ። አንበሳ እንኳን ከነሱ ይፈራል። አላህን ስትፈራው አላህ ተቅይ ስትሆን ሁሉ ነገር ካንተ ይፈራል። አላህን ግን ተደብቀ ካመስከ ወንጀልህ አደባባይ ይወጣል፣ የአደባባይ ምስጢር ይሆናል። እስኪ ስለ ተቅዋው ተነጋገርና ተቅዋን የተላበሱ ሰዎች ተቅዋን የህይወታቸው ጎዳና ያደረጉ ሰዎች የሚያገኙት ትሩፋት ምንድነው? ثمرات التقوى የተቅዋ ፍሬዎች አላህ የሚፈሩ ሰዎች የሚያገኙት ዱንያ ማኺራ ላይ ጥቅሞችን እንመለከታለን። يقول الله تعالى الله من ይላል? ومن يتق الله አላህን የሚጠነቀቅ የሚፈራ ሰው يكفر عنه سيئاته ويعظم له أجرا አላህን የሚጠነቀቅ ሰው አላህ Subhanahu Wa Ta'ala ወንጀሉን ተክፊር ያደርግለታል፣ بمعنى ይለውጥለታል ወደ ሐሰና ويعظم له أجرا አጅሩ ይገዝፍለታል። አላህን ስትፈራ አንደኛ ወንጀል ታብሶ አጅርህ ትልቅ ይሆንልሃል። ثانيا ومن ثمرات التقوى كتقوى ترفاتوچس وهي سبب للخروج من المضائق تقوى كالنبت ጭንቀት መውጫ ጎዳና سبب ነው፣ መንገድ ነው። يقول الله تعالى الله قرآن ላይ ምን ይላል? ومن يتق الله اللهن متنكك مفراسو يجعل له مخرجا الله سبحانه وتعالى موجه بجلتال كجبحبت ጭንቀት الله متفرا كون موجه بجلحال ويرزقه من حيث لا يحتسب ካላሰቡት ሪዝቁን ያመጣለታል። ይህ የተቅዋ ተመር ነው። ሪዝቅ ይሰፋል፣ ከገባህበት ጥበት ውስጥ አላህ ያሾልካል። ነብያችን ሰለላሁ ዐለይሂ ወሰለም ሰሒህ ቡኻሪና ሙስሊም ላይ እንደተዘገበው አንድን ስለ ሶስት ሰዎች ታሪክ ዘገቡ፣ አስተላለፉ። ሐዲሳቸውን አብዛኞቻችሁ ታውቁታላችሁ፣ ግን እንደግመዋለን። يقول عليه الصلاة والسلام ነብያችን ምን ይላሉ? انطلق ثلاثة نفر ممن كان قبلكم حتى أواهم المبيت إلى غار فدخلوه ከናንተ በፊት ከነበሩ ሶስት ሰዎች ይላሉ። ስለ ሶስት አላህን ፈሪ ሰዎች ታሪክ ይናገራሉ። እነዚህ ሶስት ሰዎች በረሃ ላይ ወጣዋል። በረሃ ላይ ይሄዱ ያለ ጨለማ ለበሰባቸው፣ መሸ፣ ዝናብም ይወርድ ነበር። ከዛ ማደሪያ ስለፈለጉ ወደ ሆነ ዋሻ ውስጥ ገቡ። ከትልቅ ተራራ ስር ያለ ዋሻ ነው። ከዛ ውስጥ ገቡ ይላሉ። فانحدرت صخرة من الجبل فسدت عليهم الغار ከተራራው ላይ ትልቅ ቋጥኝ ተንደርድሮ ወረደና በሩን ዘጋባቸው። እነዚህ ሰዎች ያሉ ውስጥ ነው። በጣም ያስፈራ ክስተት። ግን አላህን የሚፈሩ ሶስት የአላህ ባሮች ነበሩ።
በጣም ተቅዮሽ ነበሩ እንዴት ተቅዋቸው ካሉበት ጭንቀት እንዳወጣቸው እንመለከታለን ሞባይል የለ ደውለው ሰውን አውጡኝ እንዳይሉ ቢጮሁ አይሰማ ድንጋው ቢያንቀሳቅሱት አይንቀሳቀስ ምን ያድርጉ አንደኛው ከመሃላቸው ተነሳና ምን አለ انه لا ينجيكم من هذه الصخرة الا ان تدعوا الله بصالح اعمالكم አሁን ካላችሁበት ጭንቀት እኮ ማያድናችሁ የለም አንድ መንገድ ነው ያላችሁ ያ ምንድነው አላህ Subhanahu Wa Ta'ala ካሁን በፊት በሰራችሁት ኸይር ስራ ብትለምኑት እንጂ ነጃ አትወጡ ማላችሁ شوف تعرف الى الله في الرخاء يعرفك في الشدة كالله قال بطور الزاسة تواوك سيجنك الله يدرس الحال ومن يتق الله يجعل له مخرجا موجع بالجل على الله نيسو تشنجري صالح نبو دق سراتشون ود الله ليقربونه كذا من على عندنا وسيجمر قال رجل منهم عندنا من على اللهم كان لي أبوان شيخان كبيران ሁለት ወላጆች ነበሩኝ እናትና አባቴ ያረጁ ሽማግሌዎች ናቸው እነሱን ሁሌ በመخدም እንከባከባቸው ነበር ወተት ያለብኩ እነሱን ሳላጠጣ ማንንም አላጠጣም እኔ እንኳን አልጠጣም ይላል እነሱን ሳጠጣ ማን ነው እኔን የሚያደርግ በዘመናችን እነሱን ሳላጠጣ እኔ አልጠጣም ልጆች የማይጠጡም ነበር ይላል አንዴ ዛፍ ለመቁረጥ ወጣ ወደ በረሃቤ ስመለስ فوجدتهما نائمين ተኝተው አገኘዋቸው ሁለቶችም ላነቃቸው ጠላው فلبثت والقدح على يدي እጀለይ የሚጠጡበት ሳህን እጀለይ እንዳለ አንተዚሩ استيقاظهما حتى برق الفجر ንጋት ወግግ እስኪል ድረስ ማታ ከዒሻ የጀመረ ይሄን የሚጠጡትን ወተት እንዳለ በላቸው ይዞ ቆማል ይሰው يقول والسبية يتضارعون عند قدمي ልጆች ሸርቧቸው ባባ ጠጣን ያሉ እግሬ ላይ ከረሃብ የተነሳ ይነሳሉ ይወድቃሉ ማንንም አላጠጣም ብዬ ይጀው እስኪ ነጋ ቆየው فاستيقظا ሁለቱም ሲነቁልኝ فشربا غبقهما የሚጠጡትን ወተታቸውን ሁለቱም ተጎነጩት ከዛም ይሄን ኸይር ስራው ትልቅ ኸይር ስራ ነው ከዒሻ ጀምሮ እስከ ሱብሒ ወተቱን ይዞ ቆሞ ልጆቹ ከታች እየተወራጩ እሱም ርቦታል እነሱ ሳይጠጡ ግን ሊጠጣ አልፈለገም ለእናት ለአባቱ ያለው ክብር በዚች ኸይር ስራ አላህን እንግዲህ ሊለምን ነው ምን አለ اللهم ان كنت فعلت ذلك ابتغاء وجهك ففرج عنا ما نحن فيه الله ሆይ ይህን ስራ ያደረኩት ያንተን ፊቱ ፈልጌ ያንተን ውዴታ ፈልጌ ከሆነ ካለንበት ጭንቀት አድነን አለ يقول ነብያችን ሰለላሁ ዐለይሂ ወሰለም ያሉ فانفرجت شيئا ይሄ ቋጠኙ ትንሽ ሸተት አለ لا يستطيعون خروج منه ለነገር ግን እነሱ የሚያሾልካቸው አይደለም ትንሽ ግን ሸተት አለላቸው ሁለተኛውም ኸይር ስራ ሊያስቀድም ነው وقال الاخر ሁለተኛው ምን አለ اللهم استاجرت اجراء واعطيتهم اجرهم غير رجل واحد እኔ አለ ሰራተኞች ሀብታም ሰውዬ ነው ግን አላህ የሚፈራ ሰው ነበር ሰዎችን ቀጥር ያሰራዋቸው ከዛም ስራው እንደጨረሱ ደሞዛቸውን ስከፍል አንደኛው አነሰው መሰል አልቀበለኝም ብሎ ፊቴ ላይ ጥሎልኝ ሄደ ብሩን ይላል አልቀበልም አለ وترك الذي له وذهب يسون فنتا ጥሎት ሄደ ይሄ ግን አላህ የሚፈራ ነበርና ይችን ብሩን ምን አደረገለት فثمرت اجره ይችን ብሩን ኢንቨስት አረኩለትና ማሳደግ ጀመሩ ፍየል ገዛሉ ስታድግ ሌላ ፍየል ከዛ በግ ከዛ የሚጠብቃቸው ረኛ አሳደግኩለት ይላል فثمرت اجره በጣም አሰፋውለት حتى كثرت منه الاموال ገንዘቡ በጣም ገዘፈ ይላል ዑለሞች እንደሚሉት አንድ ሸለቆ የሚሞላ ነበር የከብቱ የምኑ ያቺ ብር እየተራባች ደረሰችው የሚያባዛለት ግን ይሄ ሀብታም ሰውዬ ነበር فقال كزام فجاءني بعد حين كتوسن كرجم غزي بኋላ መጣና ምን አለኝ فقال يا عبد الله انت يا الله ባሪያዊ ادي الي اجري ያኔ ትቻት ሄድኳትን ብሬን ስጠኝ አለኝ فقلت كل ما ترى من اجرك ይሄ ሁላ የምታየው ያንተ ደሞዝ የተራባው ነው አልኩት من الابل والبقر والغنم والرقيق እነሱን የሚጠብቁላ እረኛ ገዝቶለታል ባሪያ ገዝቶለታል ከብቱ ላሙ ፍየሉ እንዳለ ትልቅ ነው ይሄ ሁላ ያንተ ንብረት ነው ወሰደው አልኩት فقال يا عبد الله لا تستهزئ بي انت يا الله ባሪያ አታሹፍብኝ ብሬን ስጠኝ ነው መለችን ትንሿን ብሬን فقلت لا استهزئ بك اني يشوفك بهدلم فاخذه كله فاستقاه فلم يترك منه شيئا ለኔ እንኳን አንዲት ፍየል ሳይተውልኝ ያንን የቀጠርኩለትን እረኞችን ያን ሁላ ከብት ፍየል እየነዳ ይዞት ሄደ የሚገርም ስራ ነው አሁን ሰው ያበደረንን እንኳን መልስለት እንኳን ብሩን አብዝተን ኢንቨስት አድርገን ከኛ በላይ ንብረት ይዝልን መልስለት
ያምሩን አጂቤ ተቅዋ ይጠይቃል ከዛ ይህ ሰው በዚህ ኸይር ስራ ወደ አላህ ሊቃረብ ነው ምን አለ اللهم ان كنت فعلت ذلك ابتغاء وجهك ففرج عنا ما نحن فيه الله ሆይ ይሄን ስራ ያደረኩት ያንተን ውዴታ ያንተን ፊት ፈልጌ ከሆነ ካለንበት ጭንቀት አድነን አለ ኸይር ስራ ወደ አላህ አስቀደመ ነብያችን ሰለላሁ ዐለይሂ ወሰለም ያሉ فانفرجت الصخرة غير انهم لا يستطيعون خروج منها ቋጥኙ ሸተት አለ ነገር ግን ስቲልም መውጣት አይችሉም ጠባብ ነው ግን የተወሰነ ተከፈተ ሶስተኛ ኸይር ስራ እንግዲህ መቅረብ አለበት ሶስተኛውም ቆመ አላሁ አክበር وقال الثالث ሶስተኛው ምን አለ اللهم انه كانت لي ابنه عم የኔ ያጎቴ ልጅ ነበረች كانت احب الناس الي በጣም ወዳት ነበር አለ እሱም ሙእሚን ነው እሷ ሙእሚናት አላህ ፈሪ ናቸው ፍቅሩ አለይ ግን ወደቀ وفي روايه በሌላ ዘገባ ላይ ምን ይላል كنت احبها كاشد ما يحب الرجل النساء አንድ ወንድ ሴትን ያፈቅራል ከተባለ የዛን ያህል ነበር መወዳት በፍቅሯ ሰክሬ ነበር ይላል فاردتها على نفسها فامتنعت مني ጠየቅኳት ከኔ ጋር ዚና እንድትሰራ መጥፎ ስራ فامتنعت ሳም صالح አላህን ፈሪ ነበረች እህቶቼ ተመልከቷት ምን አለች እምቢ አለች እምቢ ብላ ሸሸች حتى ألمت بها سنة من السنين አንዴ ግን ድርቅ አገራችን መጥቷል እኔ ባለ ብዙ ሀብት ባለ ጸጋ ነኝ መጣች ልትበደረኝ አልሰጥሽም እሺ እስካላልሽ ድረስ አልኳት እምቢ አለች ተመለሰች መጨረሻ በጣም ሲቸግራት መጣችና ሻለችኝ فجاءتني فأعطيت 20 و100 دينار على أن تخلي بيني وبين نفسها ففعلت 120 ዲናር የወርቅ ሳንቲ አንድ ዲናር ወደ 4 ነጥብ ከምናምን ግራም ብዙ ብር ነው የወርቅ ሳንቲ ሰጥቷት ወደ 120 የሚሆን ዲናር በምን ነው ስምምነቱ ግን እሺ ልትለኝ ከኔ ጋር ዚና ልትሰራ በዚህ ተስማማችና ብሩን ሰጠዋት ቤት ገባችልኝ فلما قعدت بين رجليها ከግሮቿ መሐልም እንደተቀመጥኩ ይላል قالت اتق الله እቺ አላህ ባሪያ ሴት ምናለች አላህን ፍራ ولا تفض الخاتم الا بحقه ያለ ሐቅ አትገናኘኝ ያለች አላሁ አክበር اتق الله ለሙእሚን ከተነገሩ ይደነግጣል ሷም صالح ነበረች اتق الله ለችው يقول فانصرفت عنها وهي احب الناس الي وتركت الذهب الذي اعطيته ጌታዬ 120ውን የሰጧትን ወርቅ ትቼላት ከሷ እግር ተነስቼ ሄድኩ በጣም ያፈቀርኳት እየወደድኳት ከዛ ምን አለ ይሄ ትልቅ ስራ ነው የሰው ልጅ ስሜት ውስጥ ሲገባ ኢማሙ አልገዛሊ እንደሚሉት 1/3ኛውን አቅሉን ያጣል አላህን ትረሳለህ ስሜት ውስጥ ስትገባ በዚህ ስሜት ውስጥ አላህን አስታወሰ ኢተቂላህ አለች ደነገጠ ትቷት ተነስቶ ወጣ አሁን በዚህ ኸይር ስራ አላህ ሊለምን ነው اللهم ان كنت فعلت ذلك ابتغاء وجهك ففرج عنا ما نحن فيه ጌታዬ ሆይ እኔ ይሄን ነገር የሰራሁት ያንተን ፊት ውዴታ ፈልጌ ከሆነ ካለንበት ጭንቀት አድነን አለ يقول النبي صلى الله عليه وسلم ነብያችን ታሪኩን ሲደመድሙ ምን ይላሉ فانفرجت الصخرة فخرجوا يمشون ይሄ ትልቅ አለት ተንሸራተተና ወረታች ወደቀ ሶስቱም ከዛ ዋሻ ውስጥ ወጡ ومن يتق الله يجعل له مخرجا አላህን የሚጠነቀቅ የሚፈራ ሰው የጭንቅ ሰዓት መውጫ ያበጅለታል عند عالم من ይላሉ والله ይላሉ ይህን ታሪክ ሳነብ የተቀጠሁ قلب ألما ልቤ በቁጭት ይበጣጠሳል ይላሉ لو كنت معهم እኔ ከነዚህ ሰዎች ውስጥ ሆኜ ቢሆን بماذا ادعو ربي አላህን በምን ስራ የነበር መማፀን በምን ምን ስራ አለን والله ሶላታችን ፍራቻ የለው አፋችን ሁሌ እሜት ምንም ኸይር የለን والله በየትኛው ስራችን ነው አላህን የምንማጸነው አንተና እኔ እዛው ውስጥ ነው በየትኛው ስራ ነው አላህ ጌታ ይቺ ስራ አለችኝ የምንለው የለና መራቆት ነን والله ኸይር እናስቀድም ይገባል የጭንቅ ሰዓት የምንወጣበት ومن يتق الله يجعل له مخرجا يكتقوا ሁለተኛው ثمر ነው አላህን የሚጠነቀቅ ሰው አላህ መውጫ ያበጅለታል ثالثا ሶስተኛው ومن يتق الله يجعل له من امره يسرا አላህን የሚጠነቀቅ ሰው አላህ Subhanahu Wa Ta'ala ነገሩን ገር ያደርግለታል ንግድህ ገር ነው መዘጋጃ ጉዳይ ታስፈጽም ገር ነው አስተዳደር ገር ነው ሁሉ ነገር አላህ ገር ያደርግለታል ለምን ومن يتق الله አላህን ለሚጠነቀቅ ሰው رابعا አራተኛው وهي سبب لمعية الله
አላህ ካንተ ጥግ እንዲሆን አላህ አብሮህ እንዲሆን ሰበብ መንገድ ነው ተቅዋ አላህን መፍራት አላህ ቁርአን ላይ ምን ይላል ወአዕለሙ አነላህ መዐል ሙተቂን እወቁ አላህ Subhanahu Wa Ta'ala ከሙተቆች ጋር ነው ያለው إذا كان الله معك فمن عليك وإذا كان الله عليك فمن معك للعلماء الله ካንተ ጋር ከሆነ ማን ባንተ ላይ ሆነብሃል ምንም የሚደርስብህ ነገር የለም وإذا كان الله عليك الله ባንተ ላይ ከሆነሳ فمن معك ማንም ያስተለ الله ግን ምን አለ واعلموا أن الله مع المتقين እወቁ الله سبحانه وتعالى እሱን ከሚጠነቀቁት ባሪያዎች ጋር ያለ አላህን ከሚፈሩት ባሪያዎች ጋር الله ካንተ ጋር ነው ምንም አይደርስብህም خامسا أمستنيا وهي سبب لنيل محبة الله كفى بهذا شرفا يا الله وديتا لما قنيت سبب تقوى يقول الله تعالى الله قرآن من الال إن الله يحب المتقين الله سبحانه وتعالى متقوشن السنة مفروت باروشن يودع جوال بقى شرفا الله كودد هيكتهم الله كودد الدنيا ما خرام لترونا قريول الله إن الله إن توكيدات إن الله يحب المتقين متقوشن الله يودع جوال إيه بقى والله نبينا صلى الله عليه وسلم حديث لي الله سبحانه وتعالى سيودن من اندم يادرق قلس يقول إن الله إذا أحب عبدا دعا جبريل الله سبحانه وتعالى عندن سو سيودو جبريل يترى እንዴት እንደሚወዱ ሊነግሩ ይፈልጋል ይጠራና فيقول من لوال يا جبريل إني أحب فلانا فأحبه أنت جبريل أني قلين ودوالله وددلني لوال الله أكبر فيحبه جبريل يودوال ثم ينادى في أهل السماء جبريل يوطعنا سماي قبلي تري ያደርጋል سماي ዓለም ላይ እዛው الله ስንት መላእክት መሃል ጥሪ ያደርጋል ነብያችን ሰለላሁ ዐለይሂ ወሰለም የመላእክቶችን ብዛት ሲናገሩ ሰማይ ላይ ሰባተኛው ሰማይ ሲወጣ በይተል ማዕሙር የሚባል አገኘው በይተል ማዕሙር የሚባል ልክ እንደ ካዕባ መላእክቶች የሚገዙበት ቤት ነው ቢወድቅ ይላሉ በይተል ማዕሙር ካዕባ ላይ ነው የሚያርፈው ይላሉ ቀጥታ ወደሱ ነው የሚወድቀው ከዛ ውስጥ ይላሉ በየቀኑ 70 መላእክት ይገባሉ لا يرجعون الى يوم القيامه አንዴ ነው ተራ የሚደርሳቸው እስከ يوم القيامه ይመለሱም ይላል በየቀኑ 70 ይተካካል ያ ሁላ መላእክት ይሄን የዚህን ባሪያ ውዴታ ይሰማል ሰማይ ዓለም ላይ እኔ አላህ ገሌን ወዶታል እኔ ወድጄዋለሁ ወደዱት ይባላል فيحبه اهل السماء የሰማይ ነዋሪዎች እንዳለ ይወዱታል ثم يوضع له القبول في الارض መሬት ላይ ተቀባይነት አላህ ይሰጠዋል ንግግሩ ተደማጭነት እንዲኖረው ዳዕዋው ጣፋጭ እንዲሆን ሰው ቢያስታርቅ እንዲሰማ አላህ ተቀባይነት ይሰጠዋል اذا احبك الله ሲወድህ የሰማይ ነዋሪዎች ወዶ የመሬት ሰዎችም እንዲወዱ አላህ ያደርጋል እንዲቀበሉ ያደርጋል ዳዕዋህን ጥሪህን ሁሉ ነገር ስለዚህ ተቅዋ የአላህን ውዴታ ለማግኘት ጎዳናው እሱ ነው ስድስተኛ وهي سبب ولاية الله تعالى لعبده الله سبحانه وتعالى ولي ያድርጎ ይይዝ ዘንድ ሚንከባከፍ ባሪያውን ዘንድ መንገዱ ተቅዋ ነው الله سبحانه وتعالى ምን ይላል አላ ይላል አዋጅ ይላል የአላህን አዋጅ እስኪ እንስማው አዋጅ ያለ ነው ጥሪው እንስማው ምንድነው አዋጁ አላ አዋጅ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም ይሕዘኑን ያ አላህ Subhanahu Wa Ta'ala ወልዩ ሷሊህ ባሪያዎች እኮ ትተውት በህዱት ዱንያ ነገር ላይ አያዝኑም የውመል ቂያማ ደግሞ በሚሄዱበት ነገር ላይ አይፈሩም የሚሄዱበት ዓለም የሚያስደስታቸው ነው ጥለውት የሚሄዱት ነገር አያሳዘናቸውም ይላል እነማን ናቸው እነዚህ ወልዮች ያ ረቢ قال الذين آمنوا وكانوا يتقون እነዛ በአላህ Subhanahu Wa Ta'ala ያመኑና አላህን የሚጠነቀቁት ባሮች ናቸው وكانوا يتقون ولي ማለት መስፈርቱ ይሄ ነው الذين آمنوا الله መስፈርቱን አመጣ እነዛ ያመኑ አቂዳቸው ተውሂዳቸው ተስተካክሎ ለጅን ያረደ ወልይ የለም ጠንቋይ ቤት እየተመላለሰ ወልይ የለም الذين آمنوا አቂዳቸው ተስተካክለው ያመኑ وكانوا يتقون አላህን የሚጠነቀቁት እነዚህ አላህ ወልዮች ናቸው ስለዚህ አላህን መጠንቀቅ ተቅዋ የአላህ ወልይ እንድትሆን አላህ የሚንከባከብህ ባሪያ ትሆን ዘንድ ጎዳናው እሱ ነው ሰባተኛ وهي سبب لحفظ الله تعالى اياه من كيد الاعداء ሰባተኛው የተቅዋ ትሩፋት والله በጣም ብዙ ነው አሳንሸን ያቀርብኩላችሁ
الله سبحانه وتعالى كتألاتوش دبا እንዲጠብቅህ መንገድ ነው الله የምትፈራ ከሆነ ካፊር ሙሽሪክ ማንም ሰው ባንተ ላይ ደባ ቢያስር ምንም አይደርስብህም الله يقول القرآن لي وإن تصبروا أن أنتكو بتتعجسوا وتتقوا اللهم بتتنككوا اللهم بتفروا لا يضركم كيدكم شيئا ينسوا دبا منم نكر يادرغاچو سيراچو እናንተ ላይ ይደርስባችሁም ان الله بما يعملون محيط الله በሚሰሩት ነገር ከቧቸዋልና ከአላህ ወቀት አይወጡ ከአላህ እይታ ከአላህ ቁጥጥር አመልቱም ان ربك لبالمرصاد የትም አይሄዱ አላህን ከፈራችሁ እኔ ያለው እኔ ነው መጠብቃችሁ ይላል ሙተቆች የአላህን ጥበቃ ያገኛሉ ስምንተኛ وهي سبب للنجاة من النار الله الله تقوى كجهنم لمدانيا بر ነው አንተ ከጀሃነም ከሳት ነፃ መውጣት ትፈልጋለህ አላህን የምትፈራ ባሪያ ሁን ተቅይ ሁን يقول الله تعالى قرآن لا الله من ይላል وإن منكم كنانت وسطكم ማንም የለም إلا واردها ወደ ጀሃነም በሲራጥ የሚወርድ ቢሆን እንጂ الله الله كان على ربك حتما مقضيا ينجر بقيت علي يتوسنا يقال يتقبالت قال كيدان نو ثم ننجي الذين اتقوا كلهم يوردال ما انما دنا على الله ثم ننجي الذين اتقوا نظر لها ميفروا ينبروتن انادناچوالن ونذر الظالمين فيها جثيا نزان ظالموچن بدايوچن እዛው ጀሃነም ላይ አንበርክከን እናስቀራቸዋለን ሙተቆች ብቻ ይወጣሉ አላህ ከሚወጡት ያደርገን አሚን በሉ ኢንሻአላህ اللهم امين كان عبد الله بن روحه ታላቁ ሰሃባ ከባለቤቱ ጭላ አንዴ ደገፍ ብሎ ተኝቶ ያለ فبكى አለቀሰ فبكت زوجته لبكائه ባለቤቱም ለሱ ማልቀስ ስታይ አዝና አለቀሰች እሱም ቀናለና ማዩብኪኪ ምንድነው የሚያስለቅስሽ ንገሪኝ አላት قالت بكيت لبكائك አንተ ስታለቅስ አይቼ ነው ያለቀስኩት وانت ما الذي ابكاك አንተ ምንድነው ያስለቅስህ ንገረኝ አለችው قال تذكرت قول الله تعالى ይህን የአላህ ቃል አስታውሼ አስጨንቆኝ ነው وإن منكم إلا واردها كان على ربك حتما مقضيا ሁላችሁም ወደ ጀሃነም ትወርዳላችሁ ማንም አይቀርም ብሏል አላህ ثم ننجي الذين اتقوا ተቅዮችና ድናቸዋለን ከጀሃነም ونذر الظالمين فيها جثيا እነዛን በዳዮች ጀሃነም ላይ አንበርክከን እዛው እናስቀራቸዋለን ከሚድኑት ነኝ እዛው የሚቀሩት ይህ አሳስቦኝ ነው ያለቀስኳለ ومن يتق الله الله يفرح ሰው ከጀሃነም አላህ ያድነዋል ከተቅዋ የምታገኘው ثمر ከጀሃነም መዳን ነው تسعا زتنيا وهي سبب دخول الجنة اللهم أمين كجهنم وتي جنة مقبيح برنا وتقوى يقول الله تعالى الله من إلال تلك الجنة التي نورث من عبادنا من كان تقيا إتشن جنة هاتشن لما أنه من نورسو من نسطو لما أنه من كان تقيا تقي لهن بارياتشن جنة ورس بالال اللهم اجعلنا منهم كنسو الله يادرقن السرنيا وهي سبب قبول العمل عند الله الله يسره سرا صوم كم سجد كم يقبل زن تقوى مسفرتنا الله من إلال إنما يتقبل الله من المتقين الله سراوچن يقبلوا كنما انه تقي كونوا باريوچ الله سراهن يقبل زند تقي صالح مهون يتطبق بحال أسرع عندنا وهي سبب لنين رحمة الله يا الله رحمة إذنت لماقيت قدان وتقوان تملكتوت بزو يقدرني تقوى ثمر أنت اللهم فريستون يدنيا من آخران خير نمتاقين باجر يا الله رحمة الدنيا من آخران لي تاقين زند تقوى مسفرتنا يقول الله تعالى الله قرآن لي من إلال يا أيها الذين آمنوا إن أنت عمناتشوه مؤمنا اتقوا الله تتنكك تفرت وآمنوا برسوله بملكتين يوم بلاكنوا أمنوا لمن يؤتيكم كفلين من رحمته اندي أدرقاتشون دون من تتعدلالاتشو نصيبين من رحمته كالله سبحانه وتعالى يزنت اتقى يسبتاتشو هل ويجعل لكم نورا تمشون به
የምትራመዱበት ኑር አላህ ያደርግላችኋል في الدنيا والآخرة ويغفر لكم ወንጀላችሁን ይመራችኋል والله غفور رحيم الله ማህሪውና አዛኙ እሱ ነው كفلين من رحمته ሚለውን ዑለሞች ሲፈስሩ ምናሉ አይ ነሲበይን من رحمته ሁለት እጣ ይሰጣችኋል ማለት ነው ነሲቡን في الدنيا በዱንያ ላይ የእዝነቱን እጣ ይሰጣል ሰጠህ ማለት ምን ማለት ነው አሉ يجعلك على صراط مستقيم ቀጥተኛ መንገድ ላይ ያስቀምጣል ويبغض اليك الكفر ወንጀልና ኩፍርን ያስጠላሃል ويحبب اليك الايمان ايمان እንድትወድ ያደርጋል الدنيا ላይ نصيبين من رحمتك اذنت الله كسطه ይሄን ታገኛለህ አኺራ ላይሳ يدخلك الجنه الله سبحانه وتعالى جنة ያስገባሃል يؤتيكم كفلين من رحمتك اذنته እጣ ይሰጣችኋል የዱንያ እጣ በቀጥተኛው መንገድ ትቆያለህ حسن الخاتمه አምሮ አኺራ ስተት ጀነት ታገኛለህ ከዛ ምን አለ ويجعل لكم نورا تمشون به የምትራመዱበት ኑር ያደርግላችኋል ዑለማ ምን አሉ ኑሩን في الدنيا الدنيا ላይ በብርሃን ነው የምትራመደው በቀጥተኛ መንገድ ነው ወደ ኸይር ነው የምትራመደው ونور في القبر ቀብር ውስጥ ስትገባ ጨለማ ያበራልሃል ونور على الصراط صراط እንደምትሻገር ኑር እየበራ ነው የምትሄደው يوم ترى المؤمنين والمؤمنات يسعى نورهم بين ايديهم وبايمانهم الله ቁርአን ላይ እንዳለው يوم القيامه ሙእሚኖች ሴቶች ወንዶችን ታያለህ ኑራቸው ከፊት ከቀኝ ከግራቸው እየበራ صراطን ሲያቋርጡ ታያለህ ይላል አላህ ከነሱ ያድርገን ተቅዋ ተቅይ የሆነ ሰው ይህን ተመር ነው የሚያገኘው ይህን ውጤት ይህን ትሩፋት ያገኛል በዱንያ በአኺራም ላይ ሌላው የተቅዋ ተመር ብዙ ነው والله وهي سبب لاعطائه الفرقان الذي يفرق به بين الحق والباطل مدفون كحقون كمدفو مليبت الله مليا جنزابي ستوال يقول الله تعالى يا أيها الذين آمنوا أن أنت مؤمنا إن تتقوا الله مسفرتهن الله أنكم بتفرتوا تتنققوا يجعل لكم فرقانا الله مليا يدرك الله جوال فرقان حق كباطل اندتليو حرام نجر سيمتابه واستقر اندليو يدركال خير سيون اندتنساسا اندتقفافا لا يدركال تقي يكون كالله وستلي مياسكمت البرهان على نور على مدفون كطور تليو على የትኛው መንገድ ነው ትክክል አይደለም ትረዳዋለህ ይህን ብርሃን ተሰጡ ዘንድ አላህን ፍሩት እንተተቁላህ መስፈርቱ ይሄ ነው አላህን ብትፈሩ ይህ አይሰጣችኋል ይላል 13ኛ መጨረሻው ለሙተቆች ነው ይላል ወልዓቂበቱ للمتقين የምንም ነገር ፍጻሜው ድሉ ለማን ነው አላህን ለሚፈሩ ባሮች ነው ሙተቆች ሁሌም የመጨረሻውን ድል የሚጎናጸፉት እነሱ ናቸው 14ኛ ከአላህ ዘንድ የተከበርክ ትሆን ዘንድ ተቅይ መሆን አለብህ አላህ ምን ይላል ኢነ አክረመኩም ከናንተ ዘንድ እኔ ዘንድ የተከበረው عند الله اتقاكم አላህ ዘንድ የተከበረው እናንተ ውስጥ አላህን የሚፈራው ጌታ ነው አላህን የሚጠነቀቀው እኔ ዘንድ የተከበረው በሀብት አይደለም በዘር አይደለም በጎሳ አይደለም በአገር አይደለም አላህን የሚፈራ ኢነ አክረመኩም ከናንተ ውስጥ እኔ ዘንድ የተከበረው عند الله اتقاكم ካጌታችሁ ዘንድ የተከበረው ማን ነው አላህን የሚፈራው ነው وهي سبب البركات والرزق الله الدنيا ላይ ርዝቅ ይሰፋ በረካት ከአላህ ይወርድልህ ዘንድ በረከት ሰበቡ ተቅዋ ነው يقول الله تعالى الله قرآن ላይ ምን ይላል ولو أن أهل القرى آمنوا واتقوا እነዛ የከተማው ነዋሪዎች የመንደሯ ነዋሪዎች በአላህ ቢያምኑና ወተቀው አላህን ቢጠነቀቁ ቢፈሩት አላህን ቢተባበቁት ለፈተሕና عليهم بركات من السماء والأرض ከሰማይ ከመሬትም በረከት ባወጣንላችሁ በረካት የሚለው ይሄ ጀምዑ ሙአነስ ሳሊም ይሉታል ጀምዑ ነው ፕሉራል ነው ይሄ بركات من السماء والأرض كسمايم كمريتم بركة እናወጣላቸው ነበር አሁን ግን ከተማው ሁላ ድርቅ ነው ሰው የኑሮ ውድነት ነው ያወራ ያለው አለይሰ ከذلك ኑሮ ውድነት ያወራን ያለን ሁሉም ነገር በየቀኑ ዋጋው እየጨመረ ነው በረካት ተነሳ ለምን ከተቅዋ አርቀናል አላህን ከመፍራት አርቀናል ወንጀል ውስጥ ተዘፍቀናል ولو أن أهل القرى آمنوا واتقوا اللهم بفرنا بيتنككوا انكفتوا نبرالا لفتحنا انكفتوا علن للناس انكفت الله كسمايم كمريتم بوزو يهونا ردئة بركة نورد الله علن حقيقة تقوى بوزو
ሰመር ነው ያለው ብዙ ትሩፋት ነው ያለው ለማሳጠር በዚህ በቃናል ብቻ ባጭሩ ዱንያም አኺራም ላይ ያለ ኸይር ነገር ከተቅዮች መዝገብ ላይ መዝግበው በትክክል ታገኘዋለህ ስለዚህ ይሄን ፍሬ ለማግኘት ተቅይ መሆን አለብን አላህን ልንፈራው ቢገባ ጌታ ነው يقول هو اهل التقوى واهل المغفرة አላህ እኮ ሊፈሩት የሚገባ እሱ ነው የሚምርም እሱ ነው يعني هو اهل لان يتقى ሊፈሩት የሚገባ አላህ ነው هو اهل لان يغفر لمن تاب اليه ወደሱም ለተመለሰ የሚምረው ማን ነው አላህ Subhanahu Wa Ta'ala ስለዚህ አላህ ልንጠነቀቀው ልንፈራው ይገባል አላህ Subhanahu Wa Ta'ala ወሲያ እንደሰጠው ነብያችንም እንደሰጡት ቀደምት ሰለፎች አላህን ፍሩ በማለት የተለያየ ወሲያዎችን ሰጥተዋል አደራ ብለዋል وهذا عمر بن عبد العزيز ታላቁ يعني የአምስተኛው خلفاء الراشدين ውስጥ አንዱ የሆኑት عمر بن عبد العزيز من ይላሉ በተቅዋ ሲያዙ عليك بتقوى الله اللهم بمفرات أدراه لحلو الذي لا يقبل غيرها ولا يرحم إلا أهلها ولا يثيب إلا عليها فإن الواعظين بها كثير والعاملين بها قليل أدرهن اللهم بمفرات أزهلو أنو فلاندو قدنياتو سيمكروت الذي لا يقبل غيرها السوان انجلي لما يقبلاتي هنا الله የሚቀበለው ከተቀዮች ነው ስራን ولا يرحم الا اهلها የሚያዝነው የተቅዋ ባለቤት የሆኑ ሰዎችን ብቻ የሆነችውን ولا يثيب الا عليها ደግሞ ምንዳ የሚሰጠው ተቅዋ ላይ ነው ከዛ አስከተለው ምን አሉ فان الواعظين بها كثير ምክር የሚሰጡት አላህን ፍራ ያሉ የሚሰጡት በጣም ብዙ ናቸው والعاملين بها قليل የሚተገብሩት ግን ተቅዋን ትንሽ ነው ይላሉ أي نعم والله እውነታቸው ነው ሁላችን አላህን ፍሩ እንላለን ከኔ ጀምሮ አላህን አንፈራው አላህን አንተነከከው አንዱ ሰለፍ ለጓደኛው ወሲያ ሲሰጥ በተቅዋ ምን ይላል عليك بتقوى الله በመፍራት አደራ ለሃለው فإنها أكرم ما أخفيت وأزين ما أظهرت وأفضل ما ادخرت اللهم بمفرات أدرى لها اللو فإنها أكرم ما أخفيت كدبكو نقر هلو بلاج السنو وأزين ما أظهرت قلسك هركو نقر الله موابع السنو وأفضل ما ادخرت كاسكمتكو ككزنكو نقر هلو بلاجو تقوانو يلالو سلزي الله اللي انفروا يقبال يتم بوتا هنن هم منايو نمازج من المتقين كمتقوش نمازج الله انفرتو الله ደግሞ የሰጣቸውን ጸጋ ከታሪኮች አምድና ነሳለን አንደኛው رجل في عصرنا شاب تقي نقي በዘመናችን ስለተከሰተ አንድ የሚገርም ታሪክ ነው ይህን ታሪክ መጀለቱል ኢስላሚያ ኢራቅ ውስጥ ያለው ኢራቃውንዲ ሳቶን የነበረው መጽሔት ያስተላለፈው ታሪክ ነው ይህ ታሪክ ምንድነው ስለ አንድ ለጋ ወጣት ነው ወጣቶች ተመልከቱት ይህን ታሪክ ይህ ወጣት ሐጅ ለማድረግ ወደ መካ ሄዳል ወደ መካ ሄደበት ዓላማው ሐጅ አድርጎ በዛውም መናፊዕ ለኩም ጥቅም አለ ስላለ አላህ ሰርቶ ትንሽ ብር ይዞ ትዳር መመስረት ይፈልጋል ሄደ ሐጅ አደረገ ብዙ ሐጃጅ አለ ግን ስራ የለም 3 ቀን ይላል ይህ ሰው ሲናገር 3 ቀን ውሃ ዘምዘም ውሃ ብቻ እየጠጣው 3 ቀን በረሃብ አሳለፍኩ ይላል በሶስተኛው ቀን መረረኝና ካዕባ አሱር ሶላት ሰግጄ እንደወጣው በሩ ላይ ቆምኩ ከካዕባ ከዋናው ግቢ በሩ ላይ ስቆም ከረቀት በአረንጓዴ በር የታሰረ ቋጠሮ ነገር ተመለከቱ ከሐጃጆች ካንዱ የወደቀበት ንብረት ነው فذهبت إليه هجي أنا الصوت ففتحته سكفته كوسط 200 ريال بجد ريال منه بنيا 200 ሺህ አካባቢ ማለት ነው 100 ሺህ ሪያል የሚሸጥ ዳይመንድ እንቁ ነበር ውስጥ ደነገጥኩ ይዤው ተመለስኩና ቆምኩ በሩ ላይ አለ አላህ የሚፈራ ባሪያ ነኝ ከዛ ምን አለ والله አለ ይህ የዚህ ዳይመንድ ባለቤት የዚህ አልማዝ ባለቤት ከመጣ እሰጠዋለሁ አልኩ ምን ነው እኔ ይሄን ዳይመንድ አግኝቼ ከምደሰተው ደስታ የበለጠ ያ ሰውዬ በመጥፋቱ የሚያዝነው ስለሚበልጥ መልሰለታለሁ አልኩ ይህ ሰው ማንም ማየው ይህን ዳይመንድ ይዞ ሀገሩን ቢገባ ትዳሩን መሰርቶ ይኖርበታል ግን አላህ يراه الله ያየው ነበር አለም يعلم بأن الله يراه الله ያየኛል ብሎ ፈራ ይህን ዳይመንድ ይዤ ጠበቅኩት ያ ሰውዬ እስኪመጣ ብዬ ከዛ አንድ በእድሜ ገፋ ያሉ ሽማግሌ እየሮጡ መጡ ያናስ ያ ጀማ የሰው ያለ ያገር ያለ እያሉ እየደንግጠው መጡ ጠጋልኩና ያ ሼኽ ማባሉክ ምን ሆነ አላልኳቸው ልጆይቶኝማ ቀውልቆ ጠፋ ምንድነው የጠፋችሁ
በጨርቅ የታሰረ ነው ምን አይነት ጨርቅ አረንጓዴ ውስጡ ምን አለው እንዲህ አይነት ቅርጽ ያለው እንዲህ አይነት ፈርጥ ያለው ዳይመንድ ነው 100,000 ሪያል የገዛውት አንዲት ልጅ አለች ለሷ ስጦታ የገዛውት ዳይመንድ ነው አሉ ከዛ والله አወጣውና ይሄን ዳይመንድ خذه አልኩት ያዘው ብዬ ሰጠው ይሄ ወጣት ለዛ ሰውዬ ከዛ ይሽህ ተዓጀቡ ምን አይነት ዘመን በዚህ በተበከለ ዘመን 100,000 ሪያል ንብረት አግንቶ የሚሰጣል ወጣት ዛሬ በሚሰርቅበት ሰዓት በጣም ተገረምኩና 1,000 ሪያል አውጥቼ እንካበል የመስራች እንደሚባለው ባገራችን እንካብ ይሰጠው قال ان اجري الا على الله لا ከአላህ ጋርማ በ1,000 ብር አልላቀቅም አጅሬን ከአላህ ነው መፈልገው አልቀበልም ማለት 100,000 ሪያል ትቻ 1,000 ብር ሊቀበል ነው ለአላህ ትቻለሁ አላህ ይሰጠኛል ትቶኝ ሄደ ይላሉ ሽማግሌ ይወጣት ትቷቸው ሄደ ከዛ ሸኽ ጋር ተለያዩ ከዛ ይወጣት ስራ ፈለገ ምንም ሊያገኝ አልቻለም በመርከብ ተሳፈረና ወደ ሀገሩ አቀና ሂሳብ ወደ ሀገሩ ሲያቀና መርከቧ መንገድ ላይ ያለች ከባድ ማዕበል መጣና ከግራና ወጣት መርከቧ ተሰባበረች አብዛኛው ህዝብ አለቀ የአላህ ቀደር ሆነና ይህን ሰው አላህ ሊያድነው ፈለገ ከሆነ የጣውላ ስባሪ ላይ አረፈና ውሃው ያሽከረከር ወደ ማያቀው አገር ወስዶ ጣለው ዳርቻው ወስዶ ጣለው ይወጣት ምን ይላል የደከመ ሰውነቴን በደከመ እግሬ ተሸክሜ ወደ ማላቀው ከተማ መንደር አቀን ነው ይላል ወርዛሽ መንደር ስገባ የበለጸገች ናት አዝመራው ምኑ አትክልቱ መስጂድ የበዛባት ደስ የሚል ኢማናዊ አካባቢ ነበር ገባው فصليت في مسجده ከነሱ መስጂድ ሰገዱ ከዛው ማደርኩ የሆነ ምግብ አመጡልኝ በላው ከዛ አንዴ የተቀደደ መጽሐፍ አየውና ስጽፈው የተቀደደውን ፓርት ቁርአኑን ስጽፈው ሲያዩ መጽሐፍ ትችላለህ እንዴ አው ይችላል እንግዳ አስተምረናል እንዳለ ጽሁፍ አስተማርኳቸው ይላል አላህ በዚህ ሰበብ ኸይር ለኔ ያመጣልኝ ይላል شوف الله ومن يتق الله يجعل له مخرجا الله የደጋግ ሰዎችን ስራ አይጥልም ከዛ ይሰው ይሄን ጽሁፍ ከዛ በኋላ መጽሐፍ አስተምራቸው ቁርአን ሳነብ በአረበኛ ሳነባዩ ትችላለህ አሉ አው እንግዳ አቅራን አሉ አገሩን ህዝብ አቀረውታል ከዛ የመስጂዳቸው ኢማም አደረጉኝ መኖር ስጀምር አገሬ ልመለስ ነው እንዴ ያደጋገጥ ነው አጋጣሚ ዘይ ገባው ስላቸው ላ አትደም በጭራሽ አሉ ማግባት አለብህ ያው እኔ ምን ኢኮኖሚ አለኝ ስራ እንሰጣለን ቤት እንሰጣለን ጥሩ ሷልህ ትጅማለች እሷን ታገባለህ አሉ በጣም ተደናገጥኩ እሺ አልኳቸው ከዛም የሰርግ ቀናችን ደረሰ ይላል ከገሪቱ ካሉ ሷልህ ሴቶች ውስጥ አንዷን መረጡልኝ ይላል ከዛ እቺን ሴት አገባዋት ማታ ገባውና ይላል የሚገርመው ታሪክ እዚህ ላይ ነው ማታ እሷ ጋር የጫጉላ ምሽታችን ላይ እንደገባው ከኔ ወደፊት ለፊት ቢጃማዋን ለብሳ ወደኔ ስትመጣ አንገቷ ላይ ያየሁት ጌጥ ማርኮኝ ደንግጬ ቆምኩ ይላል መካ ላይ የተውኩት ያነ ዳይመንድ አንገቷ ላይ ተንጠልጥሎ ነበር فخشلت ደነገጥኩ ያ መካ ላይ ጣልኩት የ100,000 ሪያል ዳይመንድ ነው 100,000 ሪያል ነው የሚሸጠው ደነገጥኩ ከዛ አባቷን አስጠሩልኝ አሉ አንድ መጥቶልኝ አባትየው እኔ መረስተውኝ ያረስቻቸዋለሁ ያ ሼህ ከዚህ አመት በፊት ሐጅ አድርገ ነበር እንዴ አልኩት አዎ አለኝ ምን ገጠመ እስኪ ታሪክ والله ልጅ አለኝ እኔ መካ ውስጥ ያለችኝ እንደምታዩ ሀብታም ነኝ ያለችኝ እቺ ሴት ልጅ ብቻ ናት እሷ ላስደስት የ100,000 ሪያል ዳይመንድ እንቁ ገዛውላት ገዝቼላት ይሄን አልማስ መጣ መንገድ ላይ ጠፋኝ ከዛም فوجدت رجلا من الصالحين አንድ ደግ ወጣት ከሷልሖች አላህ የሚፈራ ወጣት ይዞት አገኘሁት ከዛም እንካ ብሎ ሰጠኝ ምልክቱን ስነግረው አውጥቼ 1,000 ብርን ከይመስራች ይወሰተው አልቀበልህም አለኝ እንቢ ብሎኝ ሄደ ያኔ ለአላህ ዱዓ አደረኩ ያ ረቢ ኢለቂቱ هذا الرجل ازوج بهذا البيت ይሄን ልጅ አገናኘኝ እንጂ ለዚህ ወጣት ነው እቺ ልጅን ምድራት አንደኛው ልጅን ብዬ ዱዓ አደረኩ ይሄን ልጅ አጣው ትላንት አጋባሁ አለው ይህ ወጣት ታሪኩን አስታውሰው ለዚህ ሰውዬ እኔ እኮ ነኝ ዲብዬ ሰጠው እዚህ ቦታ ላይ አታስተውስ እንደ አዲስ አማችና ልጅ ተቃቅፈው ማልቀስ ጀመሩ ከዛ ህዝቡ ያካባቢው ሰው ይሄን ታሪክ መጣው ከሐጅ ሲመለሱ ይነግሯቸው ነበር መካ ውስጥ አንድ ያገኘው ወጣት አለ አላህ እሱን ቢያገናኝ ለሱ ነበር ምድረው ይሉ ነበር አላህ ዱዓቸውን استجابه እንዳደረገላቸው አወቁ ያገሩ ሰው ተላቀሰ حتى سمع الاصوات في انحاء الجزيره ከደሴቱ ዳርቻ እስኪሰማ ድረስ ያገሩ ህዝብ ተክቢር አደረገ الله اكبر ومن يتق الله يجعل له مخرجا
አላህን የሚፈራ አላህ መውጫ ያበጅለታል አላህ የደጋግ ሰዎችን ስራ አይጥልም من ترك لله شيئا عوضه الله خيرا منه الله سبحانه وتعالى لا الله ሲል አንድ ነገር የተው አላህ የተሻለ ይተካለታል ይህ ወጣት ምን ይላል ታሪኩን ሲጨርስ እኔ ይሄን ዳይመንድ ይላል አላህ ያየኛል ብዬ አላህን ፈርቼ ለአላህ ስልተውኩት አላህ Subhanahu Wa Ta'ala ይሄን ዳይመንድ ከውብ ኮረዳ ጋር ከሷልህ ሴት ጋር መለሰልኝ ይላል ለአላህ ስልተውኩት አላህ Subhanahu Wa Ta'ala ከምታምር ሷልህ ሴት ጋር አብሮ መለሰልኝ رأيتم التقوى الله ያየኛል ለአላህ ስልተው አላህ Subhanahu Wa Ta'ala የተሻለልኝ ይተካልሃል اللهم اجعلنا منهم نعم النماذج الثاني ሁለተኛው አላህን ተቂይ ሆነው በመፍራታቸው አላህ ትልቅ ዱንያ ላይ ታይሰጣቸው ሰው መሐመድ ይባላል ስሙን ግን ህዝቦች ምን አሉት ከሆነ ክስተት በኋላ መሐመድ አልሚስኪ አሉት መሐመድ ሚስክ አሉት ሚስክ ማለት የቆንጆ የሚሸተው ሽታ ታውቃላችሁ የሚጨሰው መሐመዱን አልሚስኪ መሐመድ አልሚስኪ አሉት መሐመድና ሚስክ ምን አገናኛቸው ታሪኩ መሰላቸው ዑለማዎች ታሪክ ዘገባ ላይ ሲዘግቡት መሐመድ የሚባል የአላህ ፈሪ ወጣት አለ يا شباب الأمة اسمعوا هذه التاريخ ይህ ወጣት እቃ ያዞረ ነው የሚሸጠው ልክ እንደኛ ሱቅ በደረቴ እንደምንለው እቃ ይዞ ያዞረ ነው የሚሸጠው ከዛ አንዴ በአንድ ሀፍታም ግቢ ሲያልፍ እቃ ትገዛላችሁ ብሎ ሲጠይቅ የዛ ቤት አስተዳዳሪ ሴት ናት በጣም ሀብታም ናት ግባ እቃውን ልግዛህ አለችው ሰው ያለ መስሎት ይሰው ዘው ብሎ ሲገባ በሩን ዘጋችሁ ቀረቀረችውና እቃውን ከገዛ በላይ ብር ሰጣለሁ ከኔ ጋር ግንኙነት ታደርጋለህ ዚና ትሰራለህ ይወጣት ደነገጠ አላህ የሚፈራ ትልቅ ወጣት ነው ከዛ ምን ላድርግ ነው እምቢ ሲላት እጮሃለሁ አስዘሃለሁ አንተን ተራዳህ የሚያምነህ የለም እኔ ግን አገረም ይቀበለኝ ሊደፍረኝ አስገድዶ ሲል ነው ጩህ የመጣችሁ ላለው አሁን ወሰናለች እምቢ ብሏት ሊወጣ ቢል ጩሃ ልታስዘው እሺ ቢላት ከአላህ ጋር ሊጣላ ያጣብቂኝ ውስጥ ገባ ولكن ومن يتق الله يجعل له مخرجا الله የሚፈራ ግን አላህ መውጫ ያበጅለታል ከዛ ምን አላት እንዲህ ብዬ እንግዳ ካንቺ ጋር ልገናኝ ማንቺን ከምትሰይ ሰው ጋር ሽንት ቤት ልግባና ንጽህናዬን ጠብቄ ልውጣላት ሽንት ቤቱ እንደኛ እንደድሮ አይደለም ውስጥ ነው ቤት ውስጥ ነው ገባ እዛው አካባቢ ነው የሚጸዳዱት ገባና ውስጥ ገብቶ አላሁ አክበር ይከብዳል ልታወራው እንኳን ያንን ያነሳ አካሉ ላይ ለቀለቀው ሙሉ አካሉን ለቀለቀው ይወጣት ከዛ ይሄው ተጸዳድቻለሁ ብሏት ወጣ ሲወጣ ስታየው አስጠላት ውጣልኝ ነው ምን እብድ እየመታችሁ ውጣልኝ ይወጣት በሩን ከፍቶ ወጣ ልከፍቶ እንደወጣ አይኑን ቀና አድርጎ ያ ረብ ይሄው በመውጫው አውጥተኛል ህዝቤ ግን ይሄን የለቀለኩትን ቆሻሻ እንዳይኝ ሰትረኛል አላህ Subhanahu Wa Ta'ala الله سبحانه وتعالى يقول العلماء فغير ذاك الأوساخ إلى مسك الله سبحانه وتعالى هين ቆሻሻውን ወደ ሚስክ ለወጠለት አላህ ይወጣት ቤት ሄደ ሻወር ወሰደ ማንም እንዳየው አላህ አደረገ ቤት ገብቶ ሻወር ከወሰደ በኋላ فانبثق المسك من جسده ከአካሉ ሚስክ መውጣት ጀመረ መስጂድ ይገባል መሐመድ ገብቶ ነበር ነው የሚባለው ቤት ውስጥ ይገባል አካባቢ ሚስክ እንዲያወድ አላህ አደረገ እስኪ ሞት ድረስ አካሉ ሚስክ ይሸተል ስብሰባ ከተገኘ መሐመድ አልሚስኪ መኖሩ የሚታወቅ በሽታው መስጂድ ከገባ አወል ሶፍ ካለ በሽታው ወጣቀ መስጂዱ ኑር ይሸት ነበር እስኪ ሞት ድረስ ومن يتق الله يجعل له مخرجا الله موجع بجلته كن تقيا في الدنيا الله فريه ሁሌ ዱንያን ጥላት ወጣለ الله من فرع ባሮች እንሆን እኔ እናንተም ሰይድና አሊ ምን ይላሉ እንደመደምደም ያምለው አንዴ ወደ ቀብር ሄዱና ቀብሩን ሁሉ ሞተዋል ህዝቡ መቃብሩን አዩና እናንተ ቀብር ነዋሪዎች ያሉ ባለቤቶቻችሁን ሌላ ባላገባቸው ንብረታችሁ ተካፈለ ተወረሰ ሱቃችሁ ለሌላ ተወረሰ ይሄ ነው እንግዲህ ከዱንያ ያለው ዜና የናንተ ዜና ምንድነው የቀብሩ ዜና አሉ ከዛ ሰይድና አሊ ትንሽ ቆይና ምን አሉ والله አሉ የመናገር አላህ ቢፈቅድላቸው ኑሮ ለቃሉ ተቅዋ እኛ ዘንድ የሚጠቅመውማ ተቅዋ ሆኖ አግንተነዋል ይሉ ነበር አሉ ስለዚህ ምንም ነገር የሚጠቅም የለም ኢላ ተቅዋ ወደ አላህ ተቅዋን ይዘምሄድ አለብን
ንጹህ በሆነች ቀልብ በአላህ ፍራቻ አላህን ልንገናኘው ይገባል እንግዲህ ጠሪቁ ተቅዋ የምናዳብርበት መንገድ ምንድነው አላህ ያየኛል የሚለውን ሐሳቡት ውስጣችን ማስቀመጥ ሁለተኛው ዱዓ ማድረግ ነብዩ ሰለላሁ ዐለይሂ ወሰለም ተቅዋን ይለምኑ ነበር اللهم إني أسألك التقى ይሉ ነበር አላህ እኔ ፍራቻህን አንተ መጠንቀቅን ለምንሃለው ነው ዱዓ ማድረግ አለብን አላህ Subhanahu Wa Ta'ala እኔም በተናገርኩት እናንተ ባዳመጣችሁት የምንጠቀም እንሰራበት ያድርገን اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنا نسألك التقى اللهم إنا نسألك المراقبة اللهم اجعلنا من أهل الجنة اللهم أعتق رقابنا من النار اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداء الدين اللهم ألف قلوبنا اللهم ألف قلوبنا اللهم وحد صفوفنا اللهم نعوذ بك من التفرق والشتات وأنت أرحم الراحمين اللهم أعنا على ذكرك وشكرك حسن عبادتك وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله